አድለቱል ቂያስ የሒጃብ ግዴታነት የሚያሳዩ የቁርአን የሐዲስ የቂያስ ማስረጃዎች አሉ ብለናል። የቁርአን ማስረጃ አይተናል፣ የሐዲሱንም አይተናል። ቀጥሎ ያለው የቂያስ ደሊል ከአራት የቁርአን ደሊሎች ከስድስት የሐዲስ ደሊሎች ቀጥሎ አልሓዲ ዐሸር 11ኛው የሒጃብ ግዴታነት ፊትን የመሸፈን ግዴታነት ደሊሉ አልኢዕቲባሩ ሰሒሑ ወልቂያሱል ሙጠሪድ ትክክለኛ የሆነና ወጥ የሆነው ቂያስ ነው። ቂያስና ኢዕቲባር አንድ ነው ብለናል። ልዩነቱ ኢዕቲባር የሚለው ወደ ቂያስ ለመሄድ የምናደርገው የአእምሮ ስራ ነው ብለን ማስተንተን ማሰብ ማለት ነው። አለዚ ጃአት ቢሂ ሃዚሂ ሸሪዐቱል ካሚላ ይህ የተሟላ የሆነው ሸሪዓችን ይዞት የመጣ ቂያስ አለ። ቂያስ ማለት መለካትና ማመዛዘን ማለት ነው። ይህ ነገር የሚቻል ከሆነ በቁርአን በሐዲስ ከተፈቀደ ይሄና ይሄ ተመሳሳይ ስለሆኑ ይሄም ይቻላል ወይም አይቻልም ብሎ ማመዛዘንና ቁርአንና ሐዲስ ላይ ማስረጃ የተነገረለትን ሁክም በሌላ ዘመን የተከሰተ ተመሳሳይ ከሆነው ሁክም ጋር አንድ ማድረግ ማለት ነው። ወህዋ ሙሉ የሆነው ሸሪዓችን ይዞት የመጣው ነገር ኢቅራሩል መሳሊሕ ለሰው ልጆችና ለሀገር የሚበጁ ነገሮችን ሁሉ ሸሪዓችን ያጸድቃል። ወወሳኢሊሃ ለሰው ልጆች የሚበጁ ነገሮች እንዲሳኩ የሚረዱ መንገዶችን በሙሉ ሸሪዓችን ያጸድቃል፣ ያበረታታል። ወልሐቲ ዐለይሃ ያነሳሳል። ወኢንካሩል መፋሲዲ መጥፎ የሆኑ ነገሮችን በሙሉ ያወግዛል። ወወሳኢሊሃ ወደዛ የሚወስዱ ነገሮችን በሙሉ ውድቅ ያደርጋል። ወዘጅሪ ዐንሃ ሰዎችንም ከመጥፎ ነገሮችና ከአኽላቅ መበላሸት ይከለክላል። ፈኩሉ ማ ካነት መስለሐቱሁ ኻሊሰተን ጥቅሙ ጥርት ያለ የሆነ ግልጽ የሆነ ጥቅም ያለው አው ራጂሐተን ዐላ መፍሰደቲሂ ወይም ደግሞ ከጉዳቱ ጥቅሙ የሚያመዝን የሆነ ነገር በሙሉ ፈሁወ ማእሙሩን ቢሂ በዲናችን ታዟል። አምረ ኢጃቢን በዋጅብነት አው አምረ እስትሕባብ በሱናነት ታዟል። ዝርዝር ውስጥ ሳንገባ በጥቅሉ ዲናችን ጥሩ ጥሩ ነገርን ለማጽደቅ ወደዚያ የሚወስዱ መንገዶችን ሁሉ ለማመቻቸት መጥፎን ነገር ለማስወገድ ወደ መጥፎ ነገር የሚወስዱ መንገዶችን ሁሉ ለመዘጋጋት ሰዎችን ከመጥፎ ነገር ለመከልከል ነው የመጣው። ይሄ ጽኑ የሆነ ግልጽ የሆነ መርህ ነው። በዚህ መሰረት ምን እንዳለን ማንኛውም ጥሩነቱ ግልጽ የሆነ አሊያ ደግሞ ከመጥፎነቱ ጥሩነቱ የሚያመዝን ነገር በሙሉ በዲናችን ታዟል፣ አድርጉት ተብሏል። ትእዛዙም አምሩ ኢጃብ ወይም በግዴታነት እንድንሰራው ታዘናል፣ ወይም ደግሞ አምሩ እስትሕባብ በሱናነት እንድንሰራው ታዘናል። ወኩሉ ማ ካነት መፍሰደቱሁ ኻሊሰተን መጥፎነቱ ግልጽ የሆነ ሙሉ በሙሉ መጥፎ የሆነ አው ራጂሐተን ወይም ደግሞ የሚያመዝን ከሆነ ዐላ መስለሐቲሂ ከጥቅሙ አንድ ነገር ጉዳቱ ከጥቅሙ የሚያመዝን ከሆነ ማንኛውም ጉዳቱ ግልጽ የሆነ ነገር አሊያ ደግሞ ከጥቅሙ ጉዳቱ የሚያመዝን ነገር በሙሉ ፈሁወ ነህዩ ተሕሪም በሐራምነት ተከልክሏል። አው ነህዩ ተንዚህን ራስን ከመጥፎ ነገር ከማጥራራትና የመጥፎን ነገር በር ከመዝጋት አንጻር ተከልክሏል። መጥፎ ነገር ኢማ መጥፎነቱ በግልጽ የሚታወቅና ሁሉም የሚስማማበት ይሆናል፣ ሸሪዓችን በሐራምነት ከልክሏል እንዲህ ነገር። ሌላ ጊዜ ደግሞ መጥፎም ጥሩም ጎን አለው። ከጥሩነቱ ይልቅ መጥፎነቱ የሚበልጥ ከሆነሳ ራስን ከመጥፎ ነገር ከማጥራራትና የመጥፎን ነገር በር ከመዘጋጋት አንጻር የተከለከለ ነው እንላለን። ወኢዛ ተአመልና ካስተነተንን አሱፉራ መገላለጥን ወከሽፈል መርአቲ ወጅሃሃ ሴት ልጅ ፊቷን መግለጧን ለረጁሊ አልአጅነቢ አጅነቢ ለሆነ ወንድ ሴት ልጅ ፊቷን መግለጧን መገላለጧን ስናስተነትነው ወጀድናሁ እንደርስበታለን የሽተሚሉ ዐላ መፋሲደ ከሲራ እጅግ በጣም ብዙ መፋሲዶችን መዘዞችን ችግሮችን የሚያስከትል መሆኑን እናገኘዋለን። ወኢን ቁዲረ ፊህ መስለሐ እንደው ሴት ልጅ ፊቷን መግለጧ ጥቅም አለው እንኳ ቢባል ፈሂያ ፊቷን በመግለጥ ይገኛል የሚባለው ጥቅም የሲረቱን እጅግ በጣም ጥቂት ነው። ሙንገሚረቱን የሚዋጥም ነው። ፊ ጃኒቢል መፋሲድ በመግለጧ ምክንያት ፊቷን ባለመሸፈኗ ምክንያት በሚመጣው መዘዝና ችግር ውስጥ ሊዋጥና ሊጠፋ የሚችል ነገር ፈሚን መፋሲድህ ፊትን በመግለጥ ምክንያት ከሚመጡ መዘዞች መሃል አንዱ አልፊትነቱ ፊትና ይመጣል። ፈኢነል መርአተ ሴት ልጅ ተፍቲኑ ነፍሰሃ ተገላልጣ በመሄዷ ራሷን ትፈትናለች። ቢፊዕሊ ማ ዩጀሚሉ ወጅሃሃ ፊትን ገልጦ መሄድን ከፈቀድንላት ከቤት ስትወጣ
ከወንድ ጋር ስትገናኝ ፊቷን የሚያሳምር ነገር ታደርጋለች። ወዩብሂህ ወዩظሂሩሁ ቢልመظሀር ልፋትን ዩብሂህ እንዲደምቅ እንዲስብ ታደርገዋለች። ወዩظሂሩሁ ቢልመظሀር ልፋትን ይበልጥ ፈታኝና ሳቢ ሆኖ እንዲገኝ ጥረት ታደርጋለች። ወሃዳ ይህ ደግሞ ሚን አክበሪ ደዋዒ ሸር ወልፈሳድ እጅግ በጣም ትልቅ የሆነ የአደጋና የአኽላቅ መበላሸት ትልቅ የሆነ ሰበብ ነው። ወደዚያ የሚጠራ ተግባር ነው። ይህን ፊትን መግለጥ ሴት ልጅ ሙሉ ሒጃብ አለማድረጓን ጥቅምና ጉዳቱን ቁጭ ብለን ተአሙል ካደረግነው ካስተነተንነው እጅግ በጣም ከፍተኛ መዘዝ እንዳለው እንደርስበታለን። አንዳንድ ሰዎች ሊጠቅሷቸው የሚችሉ ጥቅሞች አሉ። በግል ደረጃም በማህበረሰቡ ደረጃም ይሁን ሴት ልጅ ፊቷን ገልጣ በመሄዷ ይሄን ታገኛለች፣ በመሸፈኗ ደግሞ ይሄን ታጣለች ሊሉ ይችላል። ታገኛቸዋለች መገለጥ ይሄን ያስገኛል ተብሎ የሚነገረው ነገር የሲር ነው፣ በጣም ትንሽ ነው። እንደዚሁ ደግሞ በሚመጣው መዘዝና ችግር ውስጥ ሙንገሚር የሚሆነው ሊዋጥ የሚችል ነገር ነው። ምክንያቱም መፍሰዳው ብዙ ነው። አንዱ ፊትና ይመጣል። ሴት ልጅ ፊቷን ከገለጠችው በፊቷ መጨነቁ አይቀርም። በተፈጥሮዋ ሴት ልጅ ካልተዋበች፣ ካልተኳኳለች፣ ካልተቀባባች የሙሉነት ስሜት አይሰማትም። አወመን ዩነሸኡ ፊል ሒልየቲ ወሁወ ፊል ኺሳሚ ገይሩ ሙቢን ብሎ አላህ ተባረከ ወተዓላ እንደው የተፈጠረች ያለች የሚመስላት ሁሉ መቼ ነው? ስታጌጥና ስትኳኳል ስትዋብ። በመሆኑም ፊቷን ትግለጥ ካለን ከሰዎች ጋር የምትገናኝበት ፊቷ ውብ እንዲሆን ማራኪ እንዲሆን ሁሌ ጥረት ታደርጋለች። ፊቷ ከተገለጠ ፊቷን የሚያየው አጅነቢ የሆነውም ያልሆነው ወንዱም ሴቱም ነው የሚያየው። የማይፈቀድለት ሰው እንዳያየው መከላከል ያለባት እሷ ናት። መከላከል የምትችለው በምንድን ነው? ፊትን በመሸፈኗ ነው። አይሸፈን ይገለጥ ካለን የማይቀር ነው፣ ፊትና ይመጣል፣ እሷም ሌሎችም ይፈተናሉ። ሁለተኛው ዘዋሉል ሐያ አኒል መርአ፣ ፊትን በመግለጥ ምክንያት ሴት ልጅ ሐያዋ ይጠፋል፣ ይወገዳል። አለዚ ሁወ ሚነል ኢማን፣ ሐያ ደግሞ የኢማን አካል የሆነ ትልቅ የሆነ አኽላቅ ነው። ወምን ሙቅተضያት ፊጥረቲሃ፣ ሴት ልጅ ከተፈጥሯ ጭምር ሊመደብ የሚገባ ነገር ነው። ስትፈጠር ጀምሮ ሴት ልጅ ሐያ አብሯት ሊኖር ይገባል። የሴት ልጅ ተፈጥሯዊ መለያና ባህሪ የሆነ ስነ ምግባር ነው። ፈቀድ ካነት ልመርአቱ፣ ሴት ልጅ ነበረች መضረበ ልመተል ፊ ልሐያ፣ ለሐያ ምትደረግ ምሳሌ ነበረች። ስለ ሐያ የሆነ ነገር መናገር ከተፈለገ ለሐያ ምሳሌ ማቅረብ ከተፈለገ በሴት ነበር ምሳሌ የሚደረገው። አሕያ ሚነል አድራኢ ፊ ኺድሪሃ ይላሉ አረቦች። እገሌ አይናፋር ነው ሚነል አድራኢ ፊ ኺድሪሃ፣ መቀመጫዋ ውስጥ ካለች ልጃገረድ ሴት የበለጠ አይናፋር ነው ይለው ነበር አረቦች ምሳሌ ማድረግ ሲፈልጉ። ረሱል ሰለላሁ ዐለይሂ ወሰለም በዚህ ወስፈዋቸው። ነቢዩ ሐያ ነበራቸው፣ ጓዳዋ ውስጥ ከምትቀመጥ ልጃገረድ ሴት የበለጠ ነው። ወዘዋል ሐያ መጥፋቱ ደግሞ ዐኒል መርአ፣ ከሴት ልጅ ነቅሱን ፊ ኢማኒሃ፣ የኢማን ጉድለት ነው። ወኹሩጁን ዐኒል ፊጥረት አለቲ ኹሊቀት ዐለይሃ፣ ከተፈጠረችበት አፈጣጠርም መውጣት፣ ስብዕናዋን ማበላሸት። ሐያ የሌለው ኢማን የለውም ተብሏል። አልሐያኡ ሹዕበቱን ሚነል ኢማን ተብሏል። ሐያ የኢማን ቅርንጫፍ ነው ተብሏል። ለሁሉም ዲን ልዩ የሆነ አኽላቅ አለው። የእኛ የእስልምና ዲን መለያው ሐያ ነው ተብሏል። እዘን እህቴ ሆይ ሐያ ሊኖርሽ ይገባል። የሐያሽ አንዱ መገለጫ ሙሉ ሒጃብ ማድረግ። ሒጃብ ሲጠፋ ሐያም አብሮ ይጠፋል። ጨርቁ ብቻ መኖሩን በቂ አይደለም። ጨርቅ ከማድረጋቸውና ከመልበሳቸው ጋር ሐያ ላይ ደካማ የሆኑ ብዙ እህቶች አሉ። ቅድም በጠቀስነው የሹዐይብ ልጆች ታሪክ ላይ አካሄዳቸውንም አላህ በሐያ ወስፎታል፣ አነጋገራቸውንም በሐያ ወስፎታል። ፈጃአቱ ኢሕዳሁማ ተምሺ ዐለ እስትሕያእ ብሎ ተቆሟል። አረማመዷን እርምጃውን በሐያ ወስፎታል። በሌላ አቀራር ወይም ወቅፍ ደግሞ ፈጃአቱ ኢሕዳሁማ ተምሺ ዐለ እስትሕያእን ቃለት፣ አነጋገርሽም እርምጃሽም ሐያ የተሞላበት ሊሆን ይገባዋል። ሐያ ከኢማን ነውና። በሶስተኛ ደረጃ ኢፍቲታኑ ሪጃል ቢሃ፣ ፊቷን ገልጣ ከሄደች ሴት ልጅ ወንዶች በሷ ይፈተናሉ። ላስየማ በተለይ ደግሞ ኢዛ ካነት
ጀሚለተን መልከ መልካም ከሆነች ወሐሰለ ሚንሃ ከሷ ደግሞ የሚገኝ ከሆነ ተመልቁን ወضحኩን ወሙዳዓበቱን ተመልቅ የሚገኝ ከሆነ መንቀባረርና መቅለስለስ ወضحኩን መሳቅ ወሙዳዓበቱን መቀለድና መጫወት ከማ ፊ ከሲር ሚነ ሳፊራት ብዙ ተገላልጠው የሚሄዱ ሴቶች ዘንድ እንዳለው ቀልድ ማብዛት፣ ሳቅ ማብዛት፣ አጅነቢ ወንድ ጋር ጨዋታ ማብዛት በብዛት የማን መገለጫ ነው? ተገላልጠው የሚሄዱ ሴቶች መገለጫ። ወቀድ ቂለ እንደው ተብሏል ካሁን ቀደም ነظረቱን ፈሰላሙን ፈመውዒዱን ፈሊቃኡ በዝሙትና በሰዎች መሃል ያለው መንገድ ይሄን ይመስላል። ነظራ መተያየት ነው። ፈሰላም ሰላምታ ነው። ከዛሳ ከላም ከሰላምታ ቀጥሎ ሌላ ንግግር ነው። ፈመውዒዱን ቀጠሮና ፈሊቃ ከዛ መገናኘት ነው። የሁሉ ነገር መነሻው ምንድን ነው? ነظራ ነው። ማይፈቀደው ነظራ የሚመጣው ኢማን ሲደክም ነው፣ ሀያ ሲጠፋ ነው። ሴት ወንድ የሚያያት ፊቷን ስትገልጥ ማንነቷን ካላወቃትና ካላያት ሰላም አይላትም፣ ዝም ብሎ አያናግራትም። ከእሷ ጋር መቀራረብን አይመኝም፣ አይፈልግም። በል ያከብራታል፣ ይፈራታል። በዚህም ክብሯ ይጠበቃል፣ ቤቷ ይጠበቃል። በይንማ ተገላልጦ መሄድ አሊያ ደግሞ ለብሶም ሳለ ሐያን ለመላበስ የዚህን ተቃራኒውን ያስከትላል። ሰላሙ ዓለይኩም ለማለት ሁሉ በወንድና በሴት መሃል እንደማይቻል የተናገሩ ዕለሞች አሉ። አልኢማም አብዱረዛቅ አሰንዓኒ ሙሰነፋቸው ላይ ከቀታዳና ከሌሎችም እንደጠቀሱት የተወሰኑት ወጣቶች ካልሆኑና ፊትና ካልተፈራ ወንድና ሴት ሰላም አለይኩም ቢባባሉ ችግር የለውም ብላ፣ ሌሎች ኢጅማለን ከልክለው አጃይዝ ካልሆኑ በስተቀር እድሜያቸው የገፉ ትልልቅ ሴቶች ካልሆኑ በስተቀር ብለው ፊትና ከሌለና የሚታመን ሰው የምትታመን ሴት ከሆነች ከኋላ ተከትሎ ሌላ ነገር ካልመጣ ሰላም አለይኩም ብቻ ችግር እንደሌለ የተናገሩ ዕለሞች አሉ። ላኪን ሁሉም የሚስማሙበት ከሰላም አለይኩም በኋላ ሌላ ችግር የሚመጣ ከሆነ ሁለቱም ወጣቶች ከሆኑ ሰላም አለይኩም ይከለከላል። ለማትረፍ ብሎ ዋና መንቀሳቀሻን እንደማሰረቅ ማለት ነው። ሙሉ የሆነ ሱቁን እየጠበቀ ሳለ ከበሩ ላይ በአንድ ሺህ የሚሸጠውን በ20 ብር እሸጣለሁ ብሎ የጮኸ ሲሄድ ሰምቶ ሱቁን ከፍቶ ጥሎት የ20 ብር ዕቃ ለመግዛት ሄዶ ሱቁን እንደሚያዘርሰው እንደማለት ነው። ሰላም አለይኩም በማለት 10 ሐሰና አለና ሰላም አለይኩም በማለት ከዛ ካናገረችኝ ያናግራታለሁ፣ ከሳቀች እኔም ስቃለሁ፣ ካልሆነ ሰላም አለይኩም ብቻ ይዤ እወጣለሁ አይባል። ሸሪዓችን የከለከለው ዝሙትን ብቻ አይደለም፣ ወደ ዝሙት የሚወስዱ ነገሮችንም ጭምር ከልክሏል። በተለይ ባለንበት ዘመን ሶሻል ሚዲያ ወንዱንም ሴቱንም አንድ ባደረገበትና ባቀራረበበት ዘመን ላይ ወንዶችም ሴቶችም አላህን ሊፈሩ ይገባቸዋል። ከማን ጋር ነው የምትጻጻፊው? ከማን ጋር ነው የምትጻጻፈው? በተለይ መንገድ ላይ ሴት ላይም እያልክ አንገትህን ደፋ እያደረግ ማታ ላይ ስክሪን ላይ አይንህን ተክለህ አጀምዋንም አረቧንም ቻይናዋንም ፈረንሳይዋንም እያየህ የምታድረው አላህን ልትፈራ ይገባል። ማንም ባያይህ አላህ ያያል። ያየህበት አይን ይመሰክርብሃል። ሴቷም እንደዚሁ መንገድ ላይ ፊቷን ሸፈና እየሄደች ወንድ እንዳያያት እየጣረች ወንድ አላናግርም አልጨበጥም ሰላም አለም እያለች ጨለማን ተገን በማድረግ አላህ በሰጣት ገንዘቧ አላህ በሰጣት ኮምፒውተር ሞባይሏ አጅነቢ ወንድን የምታይ ከሆነ አልፎ ተርፎ ደግሞ መግለጡ የማይቻልን የሰውነት አካል የሚያዩ ከሆነ ኻቲማ ያሰጋል፣ አኼራ ይበላሻል። ወጣቱ እስቲቃማ እንዲያጣ ወንጀልን መዳፈር እንዲበዛ አንድ ሰበብ የሆነው ባለንበት ዘመን ሐራምን ማየት፣ ከሴት ጋር መጻጻፍ፣ ከወንድ መጻጻፍ። ሌላ ጊዜ ይፈራሩ ይራራቁ እንዳልነበረው ዛሬ በሶሻል ሚዲያ ተጻጽፈው በአካል እንዳለው ነገር ይቀራረባል። በሆነ አጋጣሚ የመገናኘቱን እድል ካገኙ ከዚያ ፊት የነበረውን ሁሉ አጥር ሰብረው ስለሄዱ ሐራም ላይ መውደቅ ብቻ ነው። ስለዚህ በአካል ወንድና ሴት መቀላቀላቸው እንደሚከለከለው ሁሉ በዘመኑ ግሩፕ የሚሏቸው ነገሮች ላይ መቀላቀልም ይከለከላል፣ ፊትና ስለሚያመጣ።
ወንድና ሴት በአካል መገናኘታቸው ፊትና ያመጣል ተብሎ እንደሚከለከለው ሁሉ ያለ በቂ ምክንያት ያለ በቂ ጥንቃቄ ወንድና ሴት መጻጻፍ ይከለከላል። ምንም ዲን የለውም የሚባለው ደካማ ነው የሚባለው ሰው ብዙ ነገር ሊያደርግ ይችላል። ቀድሞ ሰዎችም ይፈሩታል፣ ይጠነቀቁታል። ላከን አሁን ያሰጋና ያስጨነቀ ያለው ዲን አለው እሱ ሴት አያይም እሱ ሴት አይጨብጥም የሚባለው ነው ብዙ ጊዜ ያስቸግራል። አላህ ይመስገን። ሸይጣኑን ይበልጥ የሚጎተጉተው አንተን ነው አንቺን ነው። ሌሎችን በቁጥጥሩ ስር ስላደረገ እንደማያመልጡት ያውቃል። ወደ አላህ የተመለሱ ጠንከር ያሉ ወንድሞችን ነው በእጁ ማድረግ የሚፈልገውና ሁላችንም አላህን ልንፈራ፣ አይናችንን ልንጠብቅ፣ ጣቶቻችንን ልንጠብቅ ይገባናል። ማይሆንን ነገር የጻፍንበት ጣት አላህ ዘንድ ይመሰክርብናል። አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም። ምላስ የሚታሸግበት የሚታሰርበት፣ ጆሮ እጅ እግር የሚመሰክርበት ቀን ይመጣል። ሌላ አላስፈላጊ የሆኑ ፎቶዎችን የተነሱ መላክና ወንድና ሴት ተቀላቅሎ ግሩፕ ላይ መነጋገር፣ ከአጅነቢ ሴት ጋር መጻጻፍ ሌላ ሐጃ ተገቢ አይደለም። አስፈላጊ ከሆነም አስፈላጊ የሆነውን ብቻ ተናግሮ ማብቃት ያስፈልጋል። ካልሆነ ግን ነظረቱን ፈሰላሙን ፈከላሙን ፈመውዒዱን ፈሊቃኡ የማይቀር ይሆናል። ወሸይጣኑ ሸይጣን ደግሞ የጅሪ ይጓዛል ምን እብኒ አደመ የሰው ልጅ ላይ መጅረድ ደሚ ልክ ደም እንደሚጓዘው በደም ስሩ የገባ ይዘዋወራል። ፈከም ሚን ከላሚን ወضሒክ ስንትና ስንት ንግግርና ሳቅ ወፈራሕ ደስታ አውጀባ አስከትሏል ተዓሉቀ ቀልቢ ረጁሊ ቢልመርአ ስንትና ስንት ዘመድነን ጎረቤትነን አብሮ አደግነን ያሉ የጀመሩት ቀልድና ጫወታ ደስታ አውጀባ አስከትሏል ተዓሉቀ ቀልቢ ረጁሊ የወንዱን ልብ መንጠልጠል ቢልመርአቲ በሴቷ ልብ ላይ በእሷ ላይ መንጠልጠል ወቀልበ ልመርአቲ ሴቷም እንደዚሁ ልቧ እንዲንጠለጠል አድርጓል ቢረጁሊ በወንዱ ላይ ፈሐሰለ ቢዛሊከ በዚህም ተገኝቷል ሚነ ሸሪ ከችግርና ከአደጋ ማ ላ ዩምኪኑ ደፍዑሁ መገፍተሩና ማስወገዱ መከላከሉ የማይቻል ትልቅ ፊትና መጥቷል። ነስአሉላህ አሰላማ አላህ እንዲሰልመን እንዲጠብቀን እንጠይቀዋለና። እሳት የሚነሳው ከትንሽ ፍንጣሪ ነው። ከዛ በኋላ ነው ቤት የሚቃጠለው ልብስ የሚቃጠለው። ወሀከዛ ወንድና ሴት ትናንት እንደገለጽ ነው የሚፈላለጉ የሚሳሳቡ ፍጡሮች ናቸው። በቂ የሆነ ከለላ ሊኖር ይገባል። በሆነ ምክንያት እንደው ሸሪዓ በሚፈቅደው ምክንያት ተገናኝተው መስመሩን ለቆ በሽታ ላይ የወደቁ ወንዶችና ሴቶች አሉ። ከአንቺ ጋር ካላወራሁኝ እንቅልፍ አይመጣልኝም፣ ያንተን ድምፅ ካልሰማሁኝ ቀኑ ይጨልምብኛል፣ ሌላ ጋር ይላል። ከሷ ባዕድ ከመሆኑ ጋር አጅነቢ ከመሆኑ ጋር ኒካህ ሳይታሰር በፊት አንድ ወንድ ለአንዲት ሴት ምኗም አይደለም። ቤተሰቡን ከቢፈቅድና ቢሰጥ ማለት ነው። ሰተናሃል ፈላሱ ቢሉ እንኳ ስጦታውን ከቢቀበሉ ምኑም አይደለች፣ መጅነቢ ናት፣ አጅነቢሽ። ለኒካህም ከቀጠሮ ቢያዝ ተያይተውም ከቢወስኑ አጅነቢ ነው፣ አጅነቢ ናት። አሁን ያልናቸው አይነት ቃላቶችን ሌሎችንም ሸራ የሚፈቅዳቸውን መጠቀም የሚቻለው ከማን ጋር ነው? በኒካህ ከተገናኙት ወንድ ከተገናኙት ሴት ጋር ብቻ ነው። ቤተሰብ ፈቅዶልኛል፣ ትምህርት ጨርሳ ስራ ስትይዝ ይላል። መሀል ላይ 4 ዓመት 5 ዓመት አለ። 5 ዓመት በሙሉ እሁድ ከአስር በኋላ እስከ ዕሻ ጆሯቸው እስኪቃጠል ድረስ ወሬ ያወራል። ከላሙን ፊሂ ማ ፊህ ወሀከዛ አይናቸውን ኔት ላይ ተክለው ማይጻጻፉት ማይሉት ነገር የለም። ይሄ ሁሉ የምላስ የአይን የእጅ የጆሮ ዝሙት ነው። አይን ዝሙት ይሰራል፣ የማይፈቀድለትን ነገር ማየቱ ነው። እጅ ዝሙት ይሰራል፣ የማይፈቀድለትን ነገር መንካቱ ነው፣ መጽሐፉ ነው። ተዓሉቅ ቀልብ ረጁል ቢልመርአ ወንድ ልቡ በአንዲት ሴት መንጠልጠሉ በጭንቅ እንዲሞላ ያደርገዋል። በዒባዳው ለግዳ እንዲያጣ ያደርገዋል። ስራ እንዲፈታው ያደርገዋል። ስለዚህ በዲናችን ከኒካህ በፊት ፍቅር የሚባል ነገር የለም ተብሎ የተዘጋው በሩ ለዚህ ፍቅር የሚመጣው ከምን በኋላ ነው? ከኒካህ በኋላ። ማያስቀጣው ማያስወቅሰው ዘለቄታ ያለው አጅር የሚያስገኘው ፍቅር የሚመጣው መቼ ነው? ከኒካህ በኋላ። ይሄ ተትቶ ግን እንደፈለጉ ከሴት ጋር መቀራረብ፣ መቀለድ፣ መጫወት፣ መሳቅ በሽታ ያመጣል። አላህን እንዲረሱ ያደርጋል። ዒሽቅ የሚሉት በሽታ አለ። በዚህ ዙሪያ ኢብኑል ጀውዚ ክታብ ጽፈው፣ ኢብኑል ቀይምም ክታብ ጽፈው። ሲተኙ፣ ሲነሱ፣ ሲበሉ፣ ሲሄዱ፣ ሲመጡ ስለ ተቃራኒ ጾታ ብቻ ማሰብ ማለት
ኩፍር ደረጃ የሚያደርስ ከደጋ ቀደምቶች ማለት አንዱ እንደጠቀሰው አዛን ሊል መስጂዱ ጣሪያ ላይ ሲወጣ ከመስጂዱ ጎረቤት አንዲት የአይሁድያን ወይም የነስራንያን መንገድ የምትከተል ሴት ነበረች ከቤተሰቦቿ ጋር። አዛን ሊል ሲወጣ ያያታል፣ ሁሌ ለሐራም ይጠራታል፣ እሺ አትለው። ከዕለታት አንድ ቀን ከዛ ላይ ወርዶ ከእሷ ጋር ሊገናኝ ሲል ከኒካህ በፊት እንዲህ ነገር ማድረግ እንደማይቻል እንደማትፈልግ ትነግረዋለች። ቤተኛውም እምነት ቤተኛውም ሃይማኖት ዝሙት ሐራም። አልመቅሱድ መጨረሻ ላይ አእምሮ ተነክቶ አባቱ ለሙስሊም አልደርም የእሱ አባት ለሙስሊም አልደርም ብሎ ከልክሎት አቅሉን ስቶ እብዶች ማቆያ ቤት ሄዶ ከነሱ ጋር ቆይቶ አኺር ላይ ሲሞት በአዱንያ ካላገኟት በአኺራ አገኛታለሁ የእሷ ሃይማኖት ይሻለኛል ብሎ ከፍሮ እንደሞተ ተናገረ። ነስአሉላህ ሰላመተ ወልዓፊያ። የዚህ መነሻውና ሰበቡ ሐራም የሆነ የአንድ ጊዜ እይታ ሲጀመር ጣሪያ ላይ ወጥቶ የሰው ቤት ዞር ዞር ብሎ ማየት አይቻልም፣ ይከለከላል። የወጣው ለዓላማ ነው፣ ድምፅ ማጉያ አልነበረም። እዛ ላይ ወጥቶ አዳን አለ፣ ወደ ቂብላ ብቻ አይኑን ሸፍኖ አዳን ብሎ ይወረድ። የሰዎችን አውራ ማየት የለበትም። አንድ ያየ ሁለተኛው ማየትን ሸሪዓ ከልክሎታል። አይ ብሎ ግን ካደረገ ፍጻሜው ይሆናል። ወሀከዛ ኢብኑ ከሲር እንደጠቀሱት የተወሰኑ ሰዎች ለጂሃድ የሄዱ ሳለ ከነሱ መሃል አንድ በኢማኑ በቁርአኑ የሚታወቅ ሰው ነበር። መንገድ ያለፉ ሳለ ሙስሊሞች ሊዋጓቸው የሄዱ ያሉ ካፊሮች ምሽግ ነበራቸው። እዛ ምሽግ ውስጥ ካሉ ካፊሮች መሃል አንዱ አንገቷን ቀና አድርጋ ሙስሊሞችን ስታይ ይህ ሰው ያያታል። ከዛ በኋላ ልቡ በእሷ ይንጠለጠላል። ከይፈ ሰቢሉ ኢለይክ ብሎ ጠይቃል። አንቺን ለማግኘት እንዴት ነው መንገዱ? እንዴት ነው ማግኘት ይችላታል። እስልምናን ከተውክ ታገኘኛለህ ትላለች። አላጡ ዲኑን ትቶ ሄዶ ከእሷ ጋር ይቀመጣል። ከጊዜ በኋላ ሙስሊሞች ስራቸውን ሲጨርሱ በዛ ሲያልፉ ሲያገኙት ቁርአኑ፣ ሶላቱ፣ ዒባዳው የት ሄደ ሲሉት ቃለ ሙንሲቱ ልቁርአን ኩለሁ ኢላ ቀውለ ላህ ተዓላ ሩበማ የወዱ አለዚነ ከፈሩ ለው ካኑ ሙስሊሚን። ቁርአኑ በሙሉ ከልቤ ወጥቷል፣ ተረስቶኛል። አንዲት ቃል ስትቀር፣ አንዲት አያ ስትቀር ሩበማ የወዱ አለዚነ ከፈሩ ለው ካኑ ሙስሊሚን የምትለው አንቀጽ ስትቀር ሁሉንም ረሳ። ያ ኢኽዋን እየሄደ ያለው ለምንድን ነው? ለጂሃድ ነፍሱን ሊሰጥ እየሄደ ነው። ቁርአን ሒፍዝ የሚታወቅ ሰው ከመሆኑም ጋር አንዲትን ሴት አይቶ ደጋግሞ 10 ጊዜ 100 ጊዜ ፎቶዋን ላኪ ብሎ አይቷት አይደለም፣ አንዴ በማየት እዚህ ደረጃ ደርሷል። ፈከይፈ ቢመን ዩሻሂዱ ሱወረን ሙሐረማ ወአፍላመን ቀዲራ ሰባሕ መሳ። ጠዋትና ማታ አላህ ሐራም ያደረገውን ቆሻሻ ፊልም፣ መጥፎ ፎቶ የሚያይ ኻቲማው ሊያሰጋው ይገባል። ወላጆችም አላህን ሊፈሩ፣ የቤተሰብ ኃላፊ የሆኑ ወንድም እህቶችም አላህን ሊፈሩ ይገባል። ወላጆች ልጆቻቸው በሞባይላቸው እንደሚጠቀሙ በኮምፒውተራቸው ምን እንደሚያደርጉ ሊያውቁ ይገባቸዋል። የቤተሰብ ኃላፊ የሆኑ ታላላቅ ወንድሞች እህቶችም ራሳቸውን አስቀድመው ሊቆጣጠሩ አላህን ሊፈሩ፣ ወንድም እህቶቻቸው ታናሾቻቸው ምን እንደሚያዩ ምን እንደሚያወርዱ ሞባይላቸው ላይ ምን እንደጫኑ ሊቆጣጠሩ ይገባል። ፈሳድ ከዚህ ነው የሚጀምረው። ሁሌ ሐራም በማየቱ ምክንያት ራሱን መቆጣጠር አቅቶት ሸቂቅ እህቱ ላይ ዝሙት የፈጸመ ሰው እናውቃለን። ሴት ልጁ ላይ ዝሙት የፈጸመ አባት እናውቃለን፣ ሰምተናል። አላህ በፈትዋ መልኩ የሚሰማ ብዙ ጉድ ነው ያለው። ሐቂቃ የማህበረሰቡ መበላሸት መጥፋት የተቃረበ ይመስል። አራተኛው ፊትን የመግለጥ መዘዝ ኢኽቲላጡ ኒሳኢ ቢርሪጃል። ፊት መግለጥ ይቻላል ከተባለ ወንድና ሴት ይቀላቀላሉ። ፈኢነ አልመርአተ ሴት ልጅ ኢዛ ረአት ነፍሰሃ ራሷን ካየች ሙሳዊየተን ሊረጁሊ ልክ ከወንድ እኩል ነኝ ብላ ካየችና ካመነች ፊ ከሽፊል ወጅሂ ፊትን ከመግለጥ አንጻር፣ ወተጀውሊ ከመሽከርከር አንጻር፣ ሳፊረተን ፊቷን ገልጣ ለም የሕሱል ሚንሃ ሐያኡን ሐያ አይኖርም እሷ ዘንድ፣ ወላ ኸጀሉን ማፈርም አይኖርም። ሚን ሙዛሐመቲ አረጁል ሚን ሙዛሐመቲን ከወንዶች ጋር ከመላፋትና ከመቀላቀል የሚከለክላት ነገር አይኖርም። ወንድም ፊቱን ይገልጣል፣ እኔም ፊቴን መግለጥ እችላለሁ እኩል ነን ካለች ከወንድ እንድትሸሽ ራቅ እንድትል የሚከለክላት ነገር አይኖርም። ሐያም አፍረትም አይኖርም። በፊ ዛሊከ በዚህ ደግሞ ፊትነቱን ከቢራ ትልቅ ፊትና፣ ወፈሳዱን ዐሪድ ከባድ የሆነ ፈሳድና የሥነ ምግባር መበላሸት ይመጣል። ወቀድ ኸረጀ ነቢዩ ዓለይሂ ሰላቱ ወሰላም ወጡ ዛተ የውሚን ከዕለታት አንድ ቀን ምን መስጂድ ከመስጂድ ወጡ። ወቀድ እኽተለጠ ኒሳኡ መዐ ሪጃሊ ቢጠሪቅ ወንድና ሴት መንገድ ላይ ተቀላቅለውም አዩ።
ፈቃለ ነቢዩ ነቢዩም አሉ እስተእኽርና ሴቶች ሆይ ወደ ኋላ በሉ ፈኢነሁ እነሆ ነገሩ ለይሰ ለኩነ ለእናንተ የላችሁም አይፈቀድላችሁም አን ተሕተضና አጠሪቅ የመንገዱን መሃል ይዛችሁ መሄድ አይፈቀድላችሁም ዓለይኩና አደራችሁን ቢሓፋት ጠሪቅ የመንገዱን ጫፍና ጥግ ይዛችሁ በመሄድ አደራ አሏቸው። ፈካነት ልመርአቱ ትክክለኛው ኢማን ልባቸው ውስጥ የገቡ ሴቶች ነበሩ ተልሰቁ ብልጅዳር ከግርግዳው ጋር ትለጠፍ ነበረ ወይም ትነካካ ነበረ ሐታ ኢነ ተውበሃ ልብሷ ሁሉ ለየተዓለቁ ቢሂ ግርግዳው ላይ አጥሩ ላይ እስኪንጠለጠልና እስኪያያዝ ድረስ ሚን ሉሱቅሃ ነቢዩ የመንገዱን ጥግ ይዛችሁ ሂዱ ስላሉ በጣም ወደ ጥግ ከመሄዳቸው የመጣ ከግርግዳው ጋር ከአጥሩ ጋር እየተሻሹ ልብሳቸው ሁሉ አጥር የያዘባቸው ይሄዱ ነበር። ذكره ابن كثير ታላቁ ሙፈሲር ابن كثير ጠቅሰውታል عند تفسير قوله تعالى وقل للمؤمنات يغضضن من أبصارهن ሙእሚናን ሴቶችን አይናቸውን ሰበር እንዲያደርጉ እዘዛቸው የሚለውን የቁርአን አያ ሲያብራሩ ገልጸውታል። ወንድና ሴት መቀላቀል የፈሳድ ሁሉ መነሻ ምዕራባውያን አኽላቃቸው የተበላሸው የቤተሰብ ስርዓታቸው አሁን ካለበት እንዲደርስ ሰበብ የሆነው መንስኤ እክትላጥ አሁን ባለንበት ጊዜ ሳይቀር ምዕራባውያን ዘንድ ወንድና ሴት ተለይቶ ይማር ያሉ ጥሪ ያቀረቡ ወንድና ሴት አብረው በመማራቸው ማህበረሰቡ ተናግቷል፣ ሰላም ጠፍቷል፣ ወላጃቸው ማይታወቅ ልጆች በዝተዋል። በውርጃ ምክንያት የብዙ ሴቶች ህይወት ያለፈ ነው። ሌሎች በሽተኛ እየሆኑ ነው። ሌሎች የመውለድ እድላቸውን ያጡ ነው። እዚህ ሁሉ ሰበብ ምንድነው? ወንድና ሴት መቀላቀል። ስለዚህ ሸሪዓችን ወንድና ሴትን መቀላቀል ከልክሏል። ሴት ልጅ ፊቷን ተገለጠች ከወንድ እኩል ነኝ ብላ ስለምታምን ወንዱም ስለሚቀርብ ስለማይፈራ እክትላጥ ይከሰታል። እክትላጡን ደግሞ ሸሪዓችን ሐራም አድርጓል። ቤት ውስጥም ትምህርት ቤትም ይሁን መስጂድም ላይ ይሁን መንገድም ላይ ይሁን ማለት መንገድ ላይ ሲሄዱ ሴቶች የመንገዱን መሃል ላይ ይዘው መሄድ የለባቸው። በተቻላቸው ያክል ጥግ ያዙ። ገበያ ለመሄድ ባሏ ወንድሟ መሸፈን ከቻለ ሄደው ያምጡላት። ለመሄድ ከተገደደችም ጥግ ይዛ ቀስ ብላ ሄዳ መግዛት የምትፈልገውን ነገር አስቀድማ ወረቀት ላይ ጽፋ የት እንደሚገኝ ምን ያክል እንደምትፈልግ ምትወጣው ለሓጃ ነው ማለት ነው። ወሃከዛ ሴት ልጅ ከቤት መውጣት ገበያ መሄድ ያለባት የቀድር الحاجة ዲኗን ትነጠቃለች። ኢማ ትፈተናለች ወይም ሌሎችን ትፈተናለች። ገበያ ላይ ያለው ፈሳድ ደግሞ ከሌላው የባሰ ዲናችን መስጂድ ላይ ሁሉ መገላገልን ከልክሏል። ነቢዩ ሰላት ሰግደው እንዳሰላመቱ ወንዶች ሆይ ረጋ በሉ፣ ሴቶች ሆይ ቶሎ ውጡ ብሎ ነበር ሰላት ወሰለም። ከወጡ በኋላም በርጋ እንዳይቆሙ ከልክለዋል። መንገድ ላይ ሲሄዱም ጥግ ይዘው እንዲሄዱ በማዘዛቸው ምክንያት ወዲያው ሰምተው የሚተገብሩ አላህ የመረጣቸው ትውልዶች የመንገዱን ጥግ ይዘው ይሄዱ ነበር። ዛሬ አክስ ሆኗል። የሚጮህና የሚጣጣ ጫማ ለብሳ ከሩቅ የሚጣራ ሽቶ ተጠቅማ ምንም ሓጃ ሳይኖራት ደበረኝ ቤት መቀመጥ ብላ ተሽከርክራ ትመጣ ታያል። አላህን ማስቀየም ረሱሉን ሰለላሁ ዐለይሂ ወሰለም መጻረር ነው። وقد نص شيخ الإسلام ابن تيمية رحمه الله تعالى ابن تيمية ጠቅሰዋል على وجوب احتجاب المرأة عن الرجال الأجانب ሴት ልጅ አጅነቢ ከሆነ ወንድ መሸፈንና መሰተር እንዳለባት በግልጽ ጠቅሰዋል። قال في الفتاوى المطبوعة أخيرا መጨረሻ ላይ በታተመው አልፈታዋ በተሰኘው ክታባቸው ሁለተኛው ሙጀለድ ገጽ 110 ላይ وحقيقة الأمر أن الله تعالى جعل الزينة زينتين زينة الله ሁለት አይነት ዚና አርጎታል። የሴትን ውበት زينة ظاهرة አንደኛው ግልጽ የሆነ የሴት ልጅ ውበት አለ። وزينة غير ظاهرة ሌላ ደግሞ ግልጽ ያልሆነ የሴት ልጅ ውበት አለ። ويجوز لها ለሴት ልጅ ይፈቀድላታል إبداء زينتها الظاهرة ግልጽ የሆነውን ውበቷን ግልጽ ብታደርገው ችግር የለም ይፈቀዳል። ለغير الزوج ባሏ ላልሆነም ሰው ይሁን ወደዋት المحارم ማህረም ላልሆኑ ሰዎችም ይሁን ግልጽ ማድረግ ትችላለች። ግልጽ የሆነው ውበቷ ማለት ምንድነው ብለናል? ልብሷ ነው። ለብሳ የሄደች ሳለ ስትራመድ ሊታይ የሚችለው የሰውነት ቅርጽ ነው ብለናል። ይሄ ሰዎች ቢያዩ ከባል ውጭ የሆኑ ከዘመድ ውጭ የሆኑ ሰዎች ቢያዩትም ሸሪዓችን ፈቅዶላታል ለሓጃ እስከሆነ ድረስ የወጣቸው። ወካኑ ሴቶች ነበሩ ቀብለ አን ተንዚለ አያቱል ሒጃቢ ሂጃብ አድርጉ የሚለው የቁርአን አንቀጽ ከመውረዱ በፊት
ካነ ኒሳኡ የኽሩጅና ቢላ ጅልባቢ ሴቶች ጅልባብ ሳያደርጉ ከቤት ይወጡ ነበር። የረረጁሉ ወጅሃሃ ወየደይሃ ወንዶችም የሴትን ልጅ ፊት መዳፎችንም ያዩ ነበረ። ወካነ ኢዛካ ያሃኔ የጁዙ ይቻል ነበር ለሃ ለሴት ልጅ አን ቱዝሂረ አልወጅሀ ወልከፈይን ፊትና መዳፎቿን መግለጥ ይቻልላት ነበር አሉ ኢብኑ ተይሚያ። መቼ ነው ይሄ? የሒጃብ አንቀጾች ከመውረዳቸው በፊት። ወካነ ሒነኢዝን የጁዙ ነዘሩ ኢለይሃ ያሃኔ ሴትን ልጅ ማየትም ይቻል ነበር። ሊአነሁ የጁዙ ለሃ ኢዝሃሩሁ ፊቷን መግለጥ ይቻልላት ነበርና። ከመሆኑም ጋር ግን አይንን ሰበር እንዲያደርጉ ወንዶች ታዘዋል። ይቻላል ማለት የሚቻልን ነገር ሁሉ አድርገው ችግር የለውም ማለት አይደለም። ፍትና ሊያመጣ ይችላል፣ ትከለከላል። ثم لما أنزل الله آية الحجاب ከዛም አላህ የሒጃብን አንቀጽ ሲያወርድ يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن አንተ ነቢይ ሆይ ለሚስቶችህ ለሴት ልጆችህ ለሙእሚን ሴቶችም በላቸው ዘዛቸው يدنين عليهن من جلابيبهن ከጅልባባቸው ላያቸው ላይ ፊታቸው ላይ አንገትና ደረታቸው ላይ ለቀቅ እንዲያደርጉ እዘዛቸው ነገራቸው የሚል የቁርአን አንቀጽ ሲወርድ ሑጂበ ኒሳኡ ዐን ሪጃል ሴቶች ከወንዶች ተጋረዱ ተሸፈኑ። ثم قال ከዛም ኢብኑ ያስከተለው ምን አሉ? ወልጅልባቡ ጅልባብ ማለት ሁወል ሙላአቱ ሙላአ ተብሎ የሚሰየመው ነው አንዳንድ ፉቃሃዊ ዘንድ። ወሁወ ሙላአ ማለት ደግሞ አለዚ ዩሰሚህ ኢብኑ መስዑድ ወገይሩሁ ኢብኑ መስዑድ እና ሌሎች የሚጠሩት ነው። ምን ብለው? አሪዳ ሪዳ ብለው የሚጠሩት ነው። ወቱሰሚህ ልዓመቱ ሌሎች ደግሞ አልኢዛር ኢዛር ብለው የሚሰይሙት ነው። ወሁወ ይህ ማለትም አልኢዛሩል ከቢር ትልቅ የሆነ ጨርቅ ማለት ነው። ሰዎች ምንም ስሚስቱት አለዚ ዩገጢ ራእሰሃ የሴትን ልጅ ጸጉሯንና ወሳኢረ በደኒሃ የተቀረውን መላ ሰውነቷን የሚሸፍን ጨርቅ ነው። ሙላአም ይባል ኢዛርም ይባል ሪዳእም ይባል በጥቅሉ ምን ማለት ነው? ሁወ አልኢዛሩ አልከቢሩ አለዚ ዩገጢ ራእሰል መርአቲ ወጀሚዐ አው ወሳኢረ በደኒሃ የሴትን ልጅ ከጸጉሯ ጀምሮ መላ ሰውነቷን የሚሸፍን ልብስ ማለት ነው። ምን ማለት? ጅልባብ ማለት ነው። ኢዘን ማ ሁወል ጅልባብ ከተባለ ምን ይባላል? ሁወል ኢዛሩ አው ሪዳኡ አለዚ ዩገጢ ሸዕረል መርአቲ ወሳኢረ በደኒሃ ሳኢር ማለት ነው አጠቃላይ ማለት ነው። ኢላ ወጅሃሃ የሚል ነስ ምንም የለም። ثم ቃል ከዚያም አስከትለው ምን አሉ? ፈኢዛ ኩና ማእሙራትን ብልጅልባብ ሴቶች ጅልባብ እንዲለብሱ ከታዘዙ ሊአላ ዩዕረፍና እንዳይታወቁ ወሁወ ሲትሩል ወጅሂ ፊትን መሰተር ማለት ነው። አው ሲትሩል ወጅሂ ቢኒቃብ ወይም ደግሞ ፊትን በኒቃብ መሸፈን ማለት ነው። ካና ይሄኔ ደግሞ የማይቀር ነው አልወጅሁ ወልየዳኒ ሚነ ዚነት ለቲ ኡሚረት አላ ቱዝሂረሃ ሊልአጃኒብ በጅልባብ መላ ሰውነታችሁን ሸፍኑ ከተባለ ካነ አልወጅሁ ፊትና ወልየዳን እጆችም ይሆናሉ ሚነ ዚነት ለቲ ከነዚያ ውበቶች ይመደባሉ። ከተኞቹ ኡሚረት አላ ቱዝሂረሃ ግልጥ አድርጋ እንዳታሳይ ከታዘዘች ከሆኑ ሊልአጃኒብ ለአጅነቢ ወንዶች ውበት የሴት ልጅ ውበቷ ሁለት አይነት ነው። ግልጽ የሆነ ውበት አለ፣ ለብሳ የሚታየው የሰውነት ተክለ ቁመናዋ እንቅስቃሴዋ። ሁለተኛው ደግሞ ደብቅ የሆነው ውበቷ ነው። ጅልባብ አድርጉ ተብሏል። ጅልባብን ደግሞ መላ ሰውነታችሁን ሸፍኑበት ተብሏል። ልሸፍነው ግዴታ የሚሆንባት የተወሰኑ የተፈቀደላቸው ሰዎች እንጂ ማየት የማይችሉት የሰውነት አካል አለ። ከዚህ አንዱ ማን ነው? ኢብኑ ተይሚያ ፊትና መዳፎች ናቸው። ፈማ በቂያ ምንም አልቀረም የሒሉ ሊልአጃኒቢ ለአጅነቢ ወንዶች ሐላል የሆነ አነበር ማየቱ ኢለ ሲያብ ዛሂራ። ኢዘን ወንዶች ማየት የሚችሉት ምንም ብቻ ነው? የሴትን የውጭ ልብሷን ብቻ ነው። ከውጭ የሚታየው ልብሱን ብቻ። ይህም ፊትና የሚያመጣ ከሆነ ልብህ እንዲንጠለጠል የሚያደርግ ከሆነ መተው ግዴታ ይሆናል ብለናል። ከብኑ መስዑድን ኢብኑ መስዑድ ዘከረ ጠቀሱ አኺረል አምረይኒ ከሰሓቦች አሕዋል የመጨረሻውን አሕዋል ነው የጠቀሱት። ወብኑ ዓባስ አብዱላህ ብን ዓባስ ደግሞ ዘከረ አወለል አምረይኒ የመጀመሪያውን አምርን የጠቀሱታል። ምን ማለት ነው? አብዱላህ ብን ዓባስ የሆነ አጋጣሚ ላይ ፊትና መዳፍ ማለት ነው ብለናል። ኢላ ማ ظهر ሚንሃ የሚለው ፊትና መዳፍ ማለት ነው። ይህ አወለል አምር መጀመሪያ ጊዜ ላይ ሒጃብ ግዴታ ነው የሚለው አንቀጽ ከመውረዱ በፊት የነበረው አሕዋል ይሄ ነው። ሴቶች ምን ያደርጉ ነበረ? ፊትና መዳፋቸው ይታይ ነበር። አብዱላህ ብን ዓባስ ይሄን ተናገሩ። ወብኑ መስዑድን ኢብኑ መስዑድ ደግሞ አኺራ አልአምረይን
መጨረሻ ላይ ያለውን አህዋል ተናገሩ። የቁርአን አንቀጽ ሒጃብ አድርጉ ብሎ ከወረደ በኋላ ያኔ ምን ነበር ያለው? ሰሃቦች ዘንድ ፊትና መዳፍን መሸፈን ነበር ያለው። ሁለቱ አይጋጭም። ሌላ አንቃለ ኢብኑ ተይሚያ ንግግራቸውን ቀጠሉ። ምን እስኪሉ ድረስ ወዐክሱ ዛሊከ አልወጅሁ ወልየዳን፣ ከባህር ከሆነው ጌጥ ተቃራኒ የሆነው ደግሞ ወጅህና እጆች ናቸዋል። ወልቀደማን እንደዚሁ እግሮችም ናቸዋል። ለይሰ ለሃ በጭራሽ ለሴት ልጅ አይፈቀድላትም አንቱብዲየ ዛሊካ ፊቷን፣ መዳፏን፣ እግሯን ግልጽ ማድረግ አይፈቀድላትም ሊልአጃንቢ ለአጅነቢ ወንዶች አላ አሰሒ አልቀውለይኒ ከዕለሞች አስተያየት ውስጥ ሰሒሕ በሆነው መሰረት ከሄደን ሴት ልጅ ፊቷን፣ መዳፏን፣ እግሮቿን ግልጽ ማድረግ አይቻላት። ቢኺላፊ ማ ካነ ቀብለ ነስኺ መጀመሪያ ይቻል ከነበረውና ከተሰረዘው በተቃራኒው እስከ 5ኛው 6ኛው ዓመተ ሂጅራ ድረስ ሴት ልጅ ፊቷን መዳፏን መግለጥ ትችል ነበር። ከዛ ይሄ ህግ ተሻረ፣ ተሰረዘና ሴት ልጅ ፊቷን እንድትሸፍን ታዘዘች። በላ ቱብዲ ኢለ ሲያባ ሴት ልጅ መግለጥና ማሳየት ይቻልላታል የምንለው የለበሰችውን ልብስ ብቻ ነው። ልብስሽም ጭራሽ እንዳይታይ ማለት ከቤት አትውጪ ማለት ነው። ሸሪዓው ከቤት አትውጪ ብሏል። ለሓጃ ከወጣች ማየት የሚቻለው ከሷ ምንም ብቻ ነው? የውጭ ልብሷን ብቻ ነው። 118 እና 17 ላይ ደግሞ ሚነል ጁዝኢል መዝኩር ከላይ የተጠቀሰው ሁለተኛው ጁዝእ ላይ ወአማ ወጅሁሃ የሴት ልጅ ፊቷ፣ ወየዳሃ መዳፎቿ፣ ወቀደማሃ እግሮቿም ፈሂየ ኢነማ ኑህየት እነሆ ሴት ልጅ እኮ የተከለከለችው አን ኢብዳኢ ዛሊካ ይሄን ግልጽ ማድረግና መግለጥ የተከለከለችው ልልአጃኒቢ ለአጅነቢ ወንዶች ግልጽ ማድረግ ነው የተከለከለችው። ወለም ቱንሃ አልተከለከለችም አን ኢብዳኢሂ ልኒሳ ለሴቶች መግለጥ አልተከለከለችም። ወላ ሊደዊ አልመሓሪም ማሕረሟ ለሆኑ ወንዶችን መግለጥ አልተከለከለችም። ወአማ ወጅሃ ወየዳሃ ወቀደማሃ ፈሂየ ኢነማ ኑህየት አን ኢብዳኢ ዛሊከ ልልአጃኒብ ፊት፣ መዳፍ፣ እግርን መግለጥ የተከለከለችው ቀደም የምንለው ከቁርጭምጭሚት በታች ያለውን የሰውነት አካል ነው። ቁርጭምጭሚት በታች ያለውን የሰውነት አካል ነው። እነዚህን መግለጥ የተከለከለችው ለአጅነቢ ወንዶች ነው። አማ ለሴቶች ማሕረም ለሆኑ ወንዶች መግለጥ አልተከለከለችም አሉ። እንደዚሁ 152ኛው ገጽ ላይ እዚሁ ሁለተኛው ጁዝእ ላይ ወአስሉ ሃዛ የዚህ ነገር መነሻውና መሰረቱ አንተ ዓለማ ልታቅ ይገባሃል እነ ሻሪዓ ነቢያችን ዓለይሂ ሰላቱ ወሰላም ወይም ደግሞ አላህ ለሁ መቅሱዳኒ ሒጃብን በተመለከተ ሁለት ዓላማ አለው። አሐዱሁማ አንደኛው አልፈርቁ በይነ ሪጃሊ ወኒሳ ወንድና ሴትን ለመለየት ተብሎ ነው ሒጃብ የተደነገገው። አታኒ ሁለተኛው ኢሕቲጃቡ ኒሳ ሴቶች ከወንዶች እንዲሸፈኑ ተብሎ ነው የተደነገገው። هذا كلام شيخ الإسلام ይህ የሸይኹ ልእስላም ኢብኑ ተይሚያ ረሒመሁላሁ ተዓላ ንግግር ነው። ኢዘን ሒጃብ ወንድን ከሴት የምንለይበት አንድ መንገድ ነው። ወንዱም ጀለቢያ አድርጎ ከሄደ ሴቷም ቀሚስ አድርጋ ፊቷን ገልጣ ከሄደች ወንድና ሴት አንድ ሆኗል። ሴቷም ሱሪ አርጋ ወንዱም ሱሪ አርገው ከሄዱ አንድ ሆነዋል። የሒጃብ ዓላማው ቀርቷል። ሴት ልጅ ሙሉ በሙሉ ከወንድ መለየትና መሸፈን መቻል አለባት። ወሀከዛ ሙሉ ሒጃብን በማድረግ ከፊትና ራሷንም ሌሎችንም መጠበቅ አለባት። ወአማ ከላሙ ገይሪሂ ሚን ፉቀሃኢ አስሓብ ልኢማሚ አሕመድ ከብኑ ተይሚያ ውጭ ያሉ የኢማም አሕመድን መዝሀብ የሚከተሉ ሌሎች ዑለሞችን ንግግር በምናይበት ጊዜ ፈአዝኩሩ ልመዝሀበ ዐንደ ልሙተአኽሪን ወደ መጨረሻ አካባቢ የነበሩ የመዝሀብ ተከታይ የሆኑ ዑለሞች ያሉትን ስጠቅስ ቃለ ፊል ሙንተሃ አልሙንተሃ በተሰኘው ክታብ ላይ ወየሕሩሙ ነዘሩ ክስይን ወመጅቡብን ወመምሱሕን ኢላ አጅነቢያ በተለያዩ ምክንያቶች ዐውረቱ የተወገደና ዐውራ የሌለው ወንድ ሐታ ለፊትና ሰበብ ይሆናል የሚባለው ዐውራው የሌለ ወንድ አሊያ ደግሞ ኸሲይ የሆነ ስሜት እንዳይኖረው ራሱን ያደረገ ወይም የተደረገ ወንድ እንኳ ቢሆን አጅነቢያ ሴትን ማየት ሐራም ይሆንበታል። ወፊ መውዲዕን አኸረ ሚነል ኢቅናዕ ኢቅናዕ የተሰኘው ክታብ ላይ ሌላ ገጽ ላይ ደግሞ ወላ የጁዙ ነዘሩ መመልከት አይቻልም ኢለል ሑረቲል አጅነቢየቲ ቀስዳ አጅነቢ ወደ ሆነች ሴት ሆን ብሎ ማየት አይፈቀድም። ወየሕሩሙ ነዘሩ ሸዕሪሃ ፀጉሯንም ማየት ሐራም ይሆናል። ወቃለ ፊ መትኒ ደሊሊ አደሊል በተሰኘው መትን ላይ ወነዘሩ ተማንየቱ አቅሳም መመልከት 8 አይነት ነው። አልአወል አንደኛው ነዘሩ ረጁል ልባሊጊ ለአካለ መጠን የደረሰ ሰው ማየቱ ነው። ወለው መጅቡበን ዐውራውን ካ ባይኖረው በተለያዩ ምክንያቶች ዐውራውን ካ የተወገደ ቢሆን ሊልሑራ ሑር የሆነችን ሴት ጨዋ የሆነችን ሴት ማየት አይችልም። አልባሊገ ለአካለ መጠን የደረሰችን አልአጅነቢያ አጅነቢ የሆነችን ሴት ሊገይሪ ሓጀትን ያለ በቂ ምክንያት
ወለው መጅቡበና ተመልከቱ። ማየቱ ፊትና ይመጣል ብቻ ተብሎ አይደለም የሚከለከለው። ወንዱ ማየት ይከለከላል ፊትናውን ከባ ይመጣ የሴት ልጅ ምን ስለሆነ አውራ ስለሆነ ፊትናን ስለሚያመጣ ሴቷን መሸፈን ይኖርባታል። በሆነ መልኩ እንኳ ሳትሸፈን ብትገኝ ተኝታ ቢሆን በድንገት ቢገባ ወንድ የሌለ መስሏት ብትወጣ ምን ያደርግ? ወዲያውኑ አይኑን ዞር ያደርግ። ወለው መጅቡበና በማየት ምክንያት ከባዱ ፊትና ቢመጣ ዝሙት ነው ቢመጣው። ዝሙት ላይ እንኳ መውደቅ የሚያስችለው አላባ ይኖረዋል መጅቡብ ቢሆናል። እንደዚሁ ደግሞ ሴቷ አጅነቢ ከሆነች ነው የማይቻለው፣ ባሊጋ ከሆነች ነው የማይቻለው። ባሪያ ከሆነች እሳ ፊትና የሚያመጣ ከሆነ ባሪያ ማየት ይከለከላል። ሑራ ተብሎ የተገደበው ብዙ ጊዜ ባሪያ ሴቶች ፊልጋሊብ አይን ውስጥ አይገቡም። እንደዚሁ ደግሞ እንደ ጨዋ ሴቶችም ወንዶች አይፈልጓቸውም እንደ ሑር ሴቶች ማለት ነው። ከዚህ አንፃር የተባለ እንጂ ባሪያ ሴትን ማየት ፊትና የሚያመጣ ከሆነ እንደሚከለከል ባሪያ ሴት ራሱ ባለባበሷ እንደ ሴት ልጅ እንደ ሑር ሴት መልበስ እንዳለባት ዑለሞች ተናግሯል። ፊትና የምታመጣ ከሆነ ፈላ የጁዙ ለሃ ነገሩ ሸይእን ሚንሃ ፈላ የጁዙ ለሁ ለወንድ ልጅ ወለው መጅቡብ እንኳ ቢሆን ማየት አይፈቀድለትም። ነገሩ ሸይእን ሚንሃ ከሴት ልጅ የተኛውንም የሰውነት አካሏ ሐታ ሸዕረሃ አልሙተሲል ከእሷ ጋር ያለው ፀጉሯን እንኳ ቢሆን ከእሷ ጋር ያልሆነ ፀጉርን ቢያይ ችግር የለውም ማለት ነው። በሆነ አጋጣሚ የሴት ልጅ ፀጉሯ ተቆርጦ ቢሆን አሊያ ደግሞ ተላጭቶ ቢሆን ከእሷ ሙንፈሲል የሆነውን ፀጉር ቢያይ ምን ማለት አለ? ይሄንም ፊትና የሚያመጣ ከሆነ የሴት ፀጉር ብሎ አይቶ ልቡ ላይ ሸር የሚፈጠር ከሆነ ማየት ይከለከላል። ወአማ ከላሙ ሻፊዕየቲ የሻፊዕያ መዝሀብ ተከታይ የሆኑ ዑለሞችን ከላም ስናይ ኢንካነ ነዘሩ ሊሸህወቲን የሚያየው ለስሜት ከሆነ አው ኺፈት ልፊትና ወይም ደግሞ ፊትና ከተፈራ ብሂ በማየቱ ምክንያት ፈሐራሙን ሐራም ይሆናል። ቀጥዐን በጭራሽ አይቻልም። ቢላ ኺላፍን ያለምንም ኺላፍ አጅነቢ ወንድ አጅነቢ ሴትን ፊትና ይመጣል ተብሎ ከተፈራ ሐራም ነው አይቻልም። አሊያ ደግሞ ስሜት ይቀሰቀሳል ብሎ ከፈራ ሐራም ነው አይቻልም። ወኢን ካነ ነዘሩ ቢላ ሸህዋ ያለ ስሜት ከሆነ ወላ ኸውፊ ፊትና ፊትናም ካልተፈራ ፈፊህ ቀውላኒ ሁለት አይነት አስተያየት አለ በሻፊዕያ መዝሀብ መሰረት። ሐካሁማ ፊ ሸርሕ ልኢቅናዕ ለሁ ሸርሕ ልኢቅናዕ በተሰኘው የሻፊዕያ የፊቅህ ኪታብ በሆነው ላይ ተጠቅሷል። ወቃለ ከዛ ጸሐፊው ምን አለ? አሰሒሑ ከሁለቱ አስተያየቶች ውስጥ ሰሒሕ የተመረጠ የሆነው ያሕሩም ሐራም በሻህዋም ቢሆን ያለ ሻህዋ ፊትና ቢፈራም ባይፈራም በሻፊዕያ መዝሀብ እንኳ ወንድ ልጅ አጅነቢ ሴትን ማየት አይችልም። ከማ ፊል መንሀጅ ከአስሊሂ መንሀጅ ላይ እንደዚሁ መንሀጅን በመንሀጅ ሸርሕ የሚደረገው አስል ላይ መትኑ ላይም እንዳለዋል። ወወጀሀሁ ልኢማሙ ብኢትፋቅ ልሙስሊሚን ዓላ መንዕ ኒሳኢ ሚነል ኹሩጅ ሳፊራት ልወጅህ። ይህ ማለት ሴትን ማየት አይቻልም ማለት ሴት ልጅ ፊቷን ገልጣ መውጣት አይቻልም ማለት ነው። አትዩ ተብሏል። ማየት ሐራም ነው ዘዋል። ሐራም የሆነ ነገር ደግሞ አትዩ ሲባል እንዳያዩ ማድረግም ግዴታ ነው፣ ዋጅብ። ማየት ሐራም ነው የተከለከለ ነው ከተባለ እንዳታዩት የተባለው ነገር ደግሞ ማስወገድ ምንድን ነው? ግዴታ ነው። ኢትፋቅ ልሙስሊሚን በሙሉ ሙስሊሞች ስምምነት ዓላ መንዕ ኒሳ ሴቶች ይከለከላሉ ሚነል ኹሩጅ እንዳይወጡ ሳፊራት ልውጁህ ፊታቸውን ገልጠው እንዳይወጣ። ወቢአነ ነዘራ ሴትን መመልከት መظነቱ ልልፊትና ፊትናን ያመጣል። ወሙሐርኩ ልሸህዋ ስሜትን ይቀሰቅሳል። ፊትናን ካመጣ ስሜትን ከቀሰቀሰ ተገልጦ መውጣት ምን ይሆናል? ሐራም ነው። የሐራምነት ደረጃውም ኢትፋቅ አልሙስሊም የሙስሊሞች ስምምነት። እስከ ቅርብ ጊዜ ድረስ ሴት ልጅ ፊቷን ገልጣ አትወጣም ነበረ። ከቅርብ ጊዜ በኋላ የመጣ ፊትና ነው። እዚህ ጋር ያለው ሴት ልጅን መመልከት ፊትና የሚያመጣ ከሆነ ሴትን ልጅ መመልከት ደግሞ ፊትና ማምጣቱ ስሜት መቀስቀሱ ማንኛውም ኢርብ ያለው የሴት ልጅ ፍላጎት ያለው ወንድ የሚያውቀው ነገር ነው። ይህ ሐራም ከሆነ ለዚህ ሐራም ሰበብ የሚሆነው ነገር በሙሉ በሩ መዘጋጋት አለበት። ወቀድ ቃለ አላሁ ተዓላ አላህ ደግሞ ብሏል፣ ወቁል ሊልሙእሚናት የግዱድነ ሚን አብሳሪሂን ብሏል። ሙእሚን ሴቶች ንገራቸው አይናቸውን ሰበር እንዲያደርጉ። ወላሂቁ ቢመሐሲን ሸሪዓ እንደው ከሸሪዓችን መልካምነት ሙሉነት የሚሄደውና የሚስማማው ሰዱል ባቢ የፊትናን በር መዝጋት። ወልኢዕራዱ ዐን ተፋሲል አሕዋል ዝርዝር ነገሮችንም መተው ነው። ይሄ እጅግ በጣም ትኩረት የሚፈልግ የዑለሞች ንግግር ነው። የሻፊዕያ መዝሀብ ሀገራችን ላይ ብዙ ሰዎች ከቁርአን በላይ የሚከተሉት መዝሀብ ነው። እዛ መዝሀብ መሰረት እንኳ
ሴት ልጅ ፊቷን ገልጣ መውጣት አትችልም፣ ፊትና ያመጣል። ወላኢቁ ቢመሐሲን ሸሪዓ ከሸሪዓችን ጋር የሚሄደው የሚያምረው ምን ማድረግ ነው? ሰዱ አላ ዝሙት ላይ አትውደቁ፣ አላህን ፍሩ፣ ሴቶች አትኳኳሉ፣ አትቀባቡ ሳይሆን ሴቶች ምን አድርጉ? ሒጃብ አድርጉ፣ ፊታቸውን ሸፍኑ፣ ሰዱል ባበሩ መዝጋት። ወልኢዕራዱ ዐን ተፋሲል አሕዋል መልከ መልካም ካልሆነች እንደዚህ ደግሞ ዕድሜ የገፋ ከሆነ ፊትና ካልተፈራ እንደዚህ ያሉ ተፋሲል ዝርዝር ነገሮችን ትቶ ሙሉ በሙሉ በሩን መዝጋት። ፊ ነይል አውጣር ላይ ሸርሕ አልሙንተቃ የተሰኘው የኢብኑ ተይሚያ አያት የጻፉት ክታብ ላይ ዘከራ ጠቅሷል ሸውካኒ ኢትፋቅ አልሙስሊሚን የሙስሊሞችን ስምምነት ዓላ መንዕ ኒሳ ሴቶች እንዳይወጡ አን የኽሩጅና ሳፊራት ልውጁህ ሴቶች ፊታቸውን ገልጠው እንዳይወጡ ሙስሊሞች በስምምነት እንደከለከሉ ዑለሞች እንደተስማሙ ገልጻ ላሲየማ በተለይ ደግሞ ዐንደ ከትረቲ አልፉሳቅ ፋሲቅ የሆኑ አስቸጋሪ የሆኑ ወንጀልን መዳፈር የማይከብዳቸው ወንጀሎች የሚበዙበት ዘመን ላይ ሴቶች ፊታቸውን ሸፍነው እንጂ ገልጠው መውጣት እንደማይችሉ የዑለሞችን ስምምነት ጠቅሰዋል ይላሉ። ሀዳ ወላሁ ተዓላ አዕለም።